በቃችሁ ምንድነው እንደዚህ የምትሆኑት? አደይም ለካ ከሌሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ። ትምኛለሽ ፍቅር፣ እኔ እንደፈለግሽ መናገር ትችያለሽ። ለሊን ግን አንድ ቃል ስታወራት እንዳልሰማ። ለሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አፈር ጠጪ። ኧረ ራስሽ ጠጪ። ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬ ስንት ነገርኩሽ ቤዛ። አንተ በእነሱ ምን አገባ? ወይስ አንተም ፎንቅ አለብህ? ምን አገባሽ አንቺ? አዎ ምንም አያገባኝም። ከናኦል ጋር ሌላ ነገር አቅጃ አደርጋለሁ ካልሽ ቤዛ አንላቀቅ። ከሱ ልጅ ጋር እንደዚህ አይነት ነገር ባትጀምሪ ኖሮ ዴቭ አፈን ዝጋ። እኔ ከእናንተ ጋር ምንም አይነት ስራ አልሰራም። ማን ነው? ቆይ ምን አድርግ ነው የምትሉኝ? ሊዱ ወደ ቤቷ ተመልሳለች። ካላመናችሁኝ ሄዳችሁ መጠየቅ ትችላላችሁ። ማለት ሊዱ ወደ ቤት ተመለሰች? ካላመናችሁ ሄዳችሁ ቤቷ ማየት ትችላላችሁ። ለምን እንደጠፋችም እራሷን መጠየቅ ትችላላችሁ። እኔ ሀዘን ላይ ነኝ። በቃ በሀዘኔ ላይ ሀዘን አደረጉብኝ። ምን ፈልጋችሁ ነው? አንተ ነበርክ ሊዱን ያገትከት? አይደለሁም። ቆይ እናንተ ምን አገባችኋል? ምንድን ናችሁ? እና ታዲያም ለምንድን ነው ራስን የምትደባብቀው? ራስን ስትደባብቅ ጊዜ በቃ ሊዱ አንተ ጋር ነሽ ብለን ገመትንና መጣን። ቆይ ለፍቅር ደውልለት። ወጣ ብለህ ደውልላት። ቤት ውስጥ ኔትወርክ የለም። እሺ በቃ ወጣ ብለህ ደውልለት። ታውቃለህ ወንድሜ፣ እዚያ ላይም ላይ የምትሯሯጥለት ዋጋ የምትሰጠው ነገር በሙሉ በጊዜው ካልሆነ ምንም ጥቅም የለውም። ድካም ብቻ ነው ትርፉ። ምንድን ነው የምታወራው? ግን ደህና ነህ? አባ በጣም ይቅርታ፣ ትንሽ ጎዳዎች መሰለኝ። አፉ በይ። አረ ችግር የለውም፣ እንደው ሲያንሰኝ ነው። እውነት ነው ሊዱ ወደ ቤት ተመልሳለች። ስላላወቅን የተንጫጫንብህ። ሌላ ጊዜ በደንብ ትካሳለህ። ለማንኛውም ዳይመንድ እባላለሁ። ናኦል እባላለሁ። ኪንጎ እባላለሁ። ምን ሼ ነው ታዲያ? እዚህ ቤት ውስጥ ብቻ ነው የምንኖረው? ማንም ስለሌለኝ ነው። ቤት ኖሮ ማንም ከሌለበት ያው ባዶ ነው። ማንም የለኝም። ቤተሰብ ቤት ነው የሚኖሩት? ቤተሰብ የለኝም። እናቴ ነበረች፣ ሞታለች። ብሌንም ጨከነችብኝ። ፎንቃ ነበረች? አቤት ሴቶች በቃ እዚህም እዛም ነው የሚያምራችሁ አይደል? አንድ ቦታ መርጋት አይመቻችሁ። ብሌንም ጨክና ከእናቴ ጋር ሄደች። እናቴንም ብሌንም በጊዜ ማትረፍ አልቻልኩም። ለዛ ነው ዋጋ የምትሰጣቸውን ነገሮች በጊዜ ካላገኛቸው ይቆጫል። በጣም አዝናለሁ። እናትህ ሚስትህ ሞቱ? በቃ አትርብሽኝ። ጉዳያችሁን ከጨረሳችሁ መሄድ ትችላላችሁ። እሺ እንወጣለን። እናትን ማጣት ምን ያህል ልብ እንደሚያቆስል ስሜቱን በደንብ ስለማውቀው ፈጣሪ ያጽና። አመሰግናለሁ። ብቸኝነት የሚሰማሽ ከሆነ እኛ ጋር መምጣት ትችያለሽ። ትንሽ አዋዋላችን አዛ ነው እንጂ። አዎ እንደፈለግ እንድትደበርብን ተፈቅዶልሃል። ሲደብር ደውልልኝ። ተፍታ ነው የምናደርግ አባሽ። ኧረ ስልኩን በደህና ጊዜ ስልኬን ወሰዳችሁ። ቆይ አሁን በምን ልደውላችሁ? የታወቃችሁ ሌቦች ናችሁ መሰለኝ። አራዳ አልነበርክ እንዴ? ከመቼው ፈረው እንዴ? ሌባ ምናምን ትላለህ እንዴ? ይቅርታ ተሳሳትኩ። ቀላል ተሳስታ? ምን አይነቱ ገገማ ነው በእናታችሁ? እኔማ ላሳሳችሁ ብዬ እኮ ነው እንጂ ስልክ ከያዝኩ ቆየ። ያዝ 09 ያው ከኛ ጋርም ተፍተፍ ማለት ከፈለክ ትችላለህ። እሺ አመሰግናለሁ። ምን ቆሞ አደይ ወይ ለልጅ ምን ነው? አንቺ ጥሩ ሰው ነሽ አደይ። እኔ ባንቺ ቦታ ብሆን መቼም ቢሆን ለናኦል ይቅርታ አላደርግለትም ነበር። ያንቺስ ሲሆን እኔ በጣም የገረመኝ የሊዲያ ነው። ቆይ ሊዲያ ናኦልን ታፈቅረዋለች እንዴ? አረ ለልዬ የምነካሽ ሊዱ በዛ መንገድ የምታስበው አይመስለኝም። እና ይሄንን አሰባበት ነው? ቆይ እኔ ያልገባኝ እና ልጁ ቆይ ተመሬት ተነስቶ ነው እንዴ? ልጅቷ እኮ ሊዲያ ናት፣ የፍቅር ታናሽ እህት በያት። ያን ሁሉ ቀን አግቶ እንደዛ ሲያሰቃያት የነበረ ልጅ እንዴት ምንም ነገር ሳትል ለፖሊሶች እንደዛ ዋሽታ ልታስፈታው ቻለች? አደይ የሆነ አንቺ ማታውቂው ነገርም አለ። እኔ እንጃ ለሊ፣ እኔ ራሱ ተአምር ነው የሆነብኝ። እሱስ ቆይ ሊዱ ላይ እንዴት ነው? ተመችተዋለች? ኧረ እሱ ምንም ነገር አላሰበም ለልዬ፣ እየነገርኩሽ
ጓደኛዬ የሞተች እኮ ገና ትናንት ነው። በሀዘኑ ገና ልቡ እንደሰበረው ነው። እስኪ ይሁን አደይ፣ ብቻ ልጁን ፈጣሪ ያዝ ነው። ግን በጣም ልክስክስ ነገር ነው። በዛ ላይ ደግሞ በጣም ይቸኩላል። እንግዲህ ልጁን አደብ ካስገዛለን በቂ ነው። ለልዬ አንቺ ግን ደህና ነሽ? ደህና ነኝ አደይ። ምንም አዲስ ነገር የለም እንጂ ሁሉም ነገር ሰላም ነው። ኤላዬም ከእናቱ ጋር ተነጋግሮ መሄዱን ትቶታል። የምርሽ ነው ለልዬ? እንኳን ደስ አለሽ እህቴ። ምን ዋጋ አለው ብለሽ ነው? እዚህ ቤዛና ሊዱ ከሚርመሰመሱብን እዛ ሄዶ ቢገላገሉ ይሻል ነበር። ተይ ለልዬ፣ እንደሱ አትበይ። ተመስገን ማለቱ ነው የሚሻለው።